ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የመስከረም 21 ቀን 2018 ዓመተ ምህረት የሃሚንግ ስፖርት ትኩረት በትናንትናው ዕለት የተደረጉ የሁለተኛው ዙር የአውሮፓ ቻምፒየንስ ሊግ ጨዋታዎችን የተመለከተ ነው የሚሆነው። የተወሰኑትንም ጨዋታዎች መርጠን ሰፋ ባለ ሁኔታ የምንቃኛቸው ነው የሚሆነው። በአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታ ወደ ቱርክ አምርቶ ከጋላታሳራይ ጋር የተጫወተው ሊቨርፑል 1-0 ተሸንፏል። ይህንን ጨዋታ ሰፋ ባለ ሁኔታ የምንመለከተው ነው የሚሆነው። ቪክቶር ኦሲሜሄን በፍጹም ቅጣት ምት የጋላታሳራይ ጎል አስቆጥሯል። ይህ ተጫዋች ከናፖሊ ጋር በጣሊያን ሴሪኤ ስኩዴቶውን ቻምፒዮን እንደነበር እናስታውሳለን እና ባልተጠበቀ ሁኔታ ጋላታሳራይ መፈረሙን የምናስታውሰው ነው። ከዓመት በፊት ሊቨርፑል በአራት ቀን ውስጥ በእንግሊዝ ፕሪሚየር ሊግ በክሪስታል ፓላስ እና በአውሮፓ ቻምፒየንስ ሊግ ደግሞ በጋላታሳራይ ለመጀመሪያ ጊዜ በአንድ ሳምንት ውስጥ ሁለት ጊዜ ተሸንፏል ማለት ነው። በሌሎች ጨዋታዎች ቼልሲ የቤኔፊካው ሪዮስ በራሱ ላይ ባስቆጠረው ግብ 1-0 ሲያሸንፍ፣ ኢንተር ሚላን ስላቪያ ፕራግን 3-0 አሸንፏል። ላውታሮ ማርቲኔዝ የኢንተርን ሁለት ግቦች ሲያስቆጥር፣ ዲንስል ዱምፍሬስ ደግሞ ቀሪዋን ግብ አስገኝቷል ማለት ነው። አትሌቲኮ ማድሪድ ኢንትራ ፍራንክፈርትን 5-1 አሸንፏል። በተመሳሳይ እንደዚሁ ባየር ሙኒክ ፓፎስን 5-1 በሆነ ሰፊ ውጤት አሸንፏል። በትናንትናው ዕለት ከተደረጉና ከፍተኛ ጎል ከተቆጠሩባቸው ጨዋታዎች መካከል ይሄኛው የሚጠቀስ ነው። በእርግጥ ኦሎምፒክ ደማርሴይም እንደዚሁ አያክስ አምስተርዳምን 4-0 ያሸነፈበት በሰፊ ጎል ከተጠናቀቁ ጨዋታዎች መሃል የሚጠቀስ ነው። የማድሪድ ደርቢን ባሳለፍነው ሳምንት ሪያል ማድሪድ አትሌቲኮ ማድሪድ ሜዳ ሄዶ 5-2 በሆነ ሰፊ ውጤት መሸነፉን እናስታውሳለን። በትናንትናው ዕለት ግን 5-0 በሆነ ሰፊ ውጤት በማሸነፍ ቢያንስ ከሳምንቱ ሽንፈት አገግሟል ማለት ይቻላል። ካይራትን በማሸነፍ ነው ይህን ውጤት ያስመዘገበው። ኪሊያን ኤምባፔ ሃትሪክ ሰርቷል በዚህ ጨዋታ። ኤድዋርዶ ካማቪንጋና ብራሂም ዲያዝ ነበሩ ቀሪዎቹን ጎሎች ያስቆጠሩት። ፈረንሳዊ አጥቂ ኪሊያን ኤምባፔ በአውሮፓ ቻምፒየንስ ሊግ ያስቆጠራቸውን የግብ ብዛቶችም 60 ያደረሰበት ነው። በሌላ ጨዋታ አትላንታ ክለብ ብሩጅን 2-1 አሸንፏል። እነዚህ ዋና ዋና ውጤቶች ናቸው። ትናንት ከተደረጉ ጨዋታዎች ግን የሊቨርፑልን ጨዋታ በሰፊው እንቃኛለን። ምክንያቱም በሁለት ሳምንት ውስጥ የተሸነፈበት ሽንፈት በእንግሊዝ ፕሪሚየር ሊግም በአውሮፓ ቻምፒየንስ ሊግም ስለ ቡድኑ ምንድነው የሚነግረን፣ የትናንቱ ጨዋታ እንዴት ነበር የሚለውን ነገር ማየት ያስፈልጋል። በትናንትናው ዕለት ጋላታሳራይ ከሊቨርፑል በጋላታሳራይ ሜዳ ራምስ ፓርክ ምሽት 4 ሰዓት ላይ ጨዋታ ከመደረጉ በፊት የሊቨርፑል የ19 ዓመት በታች ቡድን በቻምፒየንስ ሊግ ጋላታሳራይን 2-0 አሸንፎ ነበር። ይህንን ውጤት ከተመለከትኩ በኋላ በምሽቱ ጨዋታስ የዋና የሊቨርፑል ቡድን ምን አይነት ውጤትን ያስመለከተን ይሆን የሚል ጥያቄ ለራሴ ጠይቄያለሁ። ከጨዋታው በፊትም ስለ አውሮፓ ቻምፒየንስ ሊግ ሳነሳ የሊቨርፑልና የጋላታሳራይን ያለፉት ዓመታት የእርስ በርስ ግንኙነታቸውንም እንደዚሁ አንስቼ ነበረ። ብዙ የመገናኘት ልምድ ባይኖራቸውም በትልልቅ መድረኮች ግን በምድብ ጨዋታዎች ግን ይገናኙ እንደነበር ጠቅሻለሁ። ሊቨርፑልም ጋላታሳራይም ሊቨርፑልን ያሸነፉበት ሁኔታ እንደነበርም አንስቼ ነበረ። የሁለቱን የእርስ በርስ ግንኙነት ስንመለከት የትናንቱን ጨምሮ 7 ጊዜ ተገናኝተዋል። ጋላታሳራይ 5 ጊዜ ሲያሸንፍ ሊቨርፑል 1 ጊዜ አሸንፏል። ቀሪውን አንድ ጨዋታ ደግሞ 0-0 በሆነ አቻ ውጤት ነበር አጠናቀው የነበረውና በምድብ ጨዋታዎች ላይ እንግዲህ በተደጋጋሚ ተገናኝተው ነበር። ጀራርድ ሁዬ ከነበሩበት ጊዜ ጀምሮ እንግዲህ እስካሁን እስከ አርነ ስሎት ባለው ጊዜ ነው እንግዲህ የተገናኙበትን የእርስ በርስ ግንኙነት አስታውሼ ነበረው። አርነ ስሎት ከጨዋታው በፊት በነበረው ጋዜጣዊ መግለጫ በራሳቸው አሰልጣኝነት ስታፉ ስላለው አሰልጣኝ ቫን ፕሮኮስት የሰጡት ሀሳብ ነበረ። ጆቫኒ ቫን ፕሮኮስት እንደምታውቁት በፊት በፌርኖርድ ጀመረ የተጫዋችነት ዘመኑን። ከዛ ደግሞ በባርሴሎና በአርሰናል ተጫውቷል በግራ መስመር ተከላካይነት። በኔዘርላንድ ብሔራዊ ቡድን ውስጥም በተመሳሳይ እንደዚሁ ይህን አይነት ግልጋሎት ሲሰጥ ከቆየ በኋላ በአሰልጣኝነት ደግሞ ስቲቨን ጄራርድ ሬንጀርስን ከለቀቀ በኋላ ሬንጀርስን ይዞ ለዩሮፓ ሊግ አብቅቶት እንደነበረ እናስታውሳለን። ከዛም በሽክታሽ ሄዶ ስላሰለጠነ ያንን ነው አርነ ስሎት አንስተው አሁን በስታፋቸው ውስጥ ስላካተቱት የሱ ልምድ ይጠቅመናል ሲሉ ገልጸው የነበረው። ነገር ግን የትናንቱ ጨዋታ ለራሳቸው ለአርነ ስሎትም ጭምር ፈታኝ እንደሆነ ነው የተመለከትኩት። ያልተቀናጀና ወጥነት የጎደለው የሊቨርፑል አጫወት ነበር ማለት ይቻላል። ቀድሞ የእንግሊዝ ብሔራዊ ቡድን አምበል አለን ሽረር ለአማዞን ፕራይም በሰጠው አስተያየት ውጤቱን ከውድቀት ይልቅ ድራማ ብዬ እጠራዋለሁ ሲል ገልጿል። ስታዲየም ውስጥ የነበረው ትዕይንት ፍጹም አስደናቂ ነው። ልክ
ልክ እንደ ሊቨርፑል ደጋፊዎች በሜዳቸው የጋላታሳራይ ደጋፊዎችም ከፍተኛ ሁኔታ ቡድናቸውን ሲያበረታቱ ነበር። በእያንዳንዱ ጨዋታ የሊቨርፑል ተጫዋቾች ኳስ በያዙ ቁጥር የሚያሰሙት ድምጽ ከፍተኛ ነበርና ሊቨርፑል ጫና መፍጠር የጀመረው ሊባል የሚችለው ጨዋታው ሊጠናቀቅ የመጨረሻዎቹ 15 እና 20 ደቂቃዎች ሲቀሩት ነበር። የጋላታሳራይን የተከላካይ መስመር ሰብሮ ጎል ለማስቆጠር ጥረት ሲደረግ የነበረው የተሻረው የፍጹም ቅጣት ምትን ጨምሮ ማለት ነው። በጨዋታው የፍሎሪያን ቪትስን ጉዳይ መመልከት በጣም አስፈላጊ ይመስለኛል። ይሄ ተጫዋች ቀስ እያለ ከተቀያሪ ወንበርም እየተነሳ እንዲጫወት ማድረጉ የተሻለ ይመስለኛል። ገና ጊዜ ስለሚፈልግ ከሊቨርፑል አጫወት ጋር ፍጹም በአንድ ጊዜ ሊስማማ አልቻለም። በተደጋጋሚ የሚሰጠው ኳስ ይበላሽበት ነበረ። በእርግጥ በስሎት በኩል አንድ ተቸግሯል። በዚህ አመት ውድድሩ ከተጀመረ ብዬ የማስበው ባለፈውም አንስቼ ነበረ። ሊቨርፑል በክሪስታል ፓላስ በተሸነፈበት ጨዋታ አሌክሲስ ማካሊስተር በዘንድሮ አመት ተዳክሞ ነው የጀመረው። መነሳሳትም ይፈልጋልና የአሌክሲስ ማካሊስተር በደካማ አቋም መጀመር እንደዚሁም ደግሞ የዶሚኒክ ሶቦስላይ የተለያየ ቦታ ላይ እንዲጫወት ማድረግ በተለይ ደግሞ ወደ ተከላካይ ክፍሉ አመዝኖ በቀይ መስመር ተከላካይ ቦታ እንዲጫወት ስሎት እያደረጉበት ያለው ሁኔታ የሊቨርፑል የመሃል ሜዳ ክሬቲቪቲ ወይም ደግሞ ፈጠራን ዝቅ አድርጎታል። አሁን ይሄም መሆኑ ነው ሊቨርፑል ባለፉት ጊዜያት ባለቀ ሰዓት ጎል እያስቆጠረ አሸንፎ ሊሆን ይችላል። በፈጠራ በኩል የሚጎለው ነገር ስላለ ነው እየተቸገረም ያለው። በክሪስታል ፓላስና እንደዚሁም ደግሞ ትናንትና ደግሞ በጋላታሳራይ ሲሸነፍም አንዱ ይሄ ነው። የተከላካይ ክፍሉ አንድ ወይ ሁለት ጎል በየጨዋታው ስለሚያስተናግድ የተከላካይ ክፍሉ ተጋላጭ ስለሆነ ነው እንላለን። ነገር ግን ለሊቨርፑል አጫወት መቸገር የአማካይ ክፍሉ ከፍተኛ አስተዋጽኦ አለው ማለት ነው። ሪያን ግራቨንበርክ ብቻ ነው በተሻለ ሁኔታ ወጥ በሆነ ብቃት አሁን በሊቨርፑል እየተጫወተ ያለውና ፍሎሪያን ቪትስም አዲስ እንደመሆኑ መጠን አንድ የራሱ ዝግጅት ያስፈልጋል፣ ሁለተኛ ከቡድኑ ጋር መዋሃድ ያስፈልገዋል፣ ቡድኑም ሊያግዘው ይገባል። አሰልጣኙም ገና በሱ ላይ መስራት ያለባቸው ነገር አለ። ከቡድኑ ጋር አቀናጅተው እንዲጫወቱ ማድረግ ያስፈልጋልና በተለይ ይህንን ነገር ያረጋገጠ ነው። ስለ ሊቨርፑል ክሬቲቪቲና ቢልድ አፕ ጉዳይ ስናነሳ በፊት ይህን የሚያደርጉ ተጫዋቾች ስለነበሩ ነው። ትሬንት አሌክሳንደር አርኖልድ ይህንን ያደርግ ነበር። ከኋላ መስመር እንኳን ብንነሳ አማካይ ላይ እነ ማካሊስተር የሚሰሩት ስራ ቀላል አልነበረም። ኳስ ወደ የትኛውም አቅጣጫ ለነ ሉዊስ ዲያዝ፣ ለነ ዲያጎ ጆታ፣ ለነ መሐመድ ሳላ ይላክ ነበር። እነዚህ ሁሉ የማጥቃት ምንጮች ነበሩና ሊቨርፑል ያገኘውን እድል የሚጠቀም ቀጪ ቡድን ነበር ማለት ይቻላል። አሁን ግን በአዲስ ተጫዋቾች እየተተካ ነው ያለው። ተጫዋቾችን እንደ አዲስ እየተሰሩ ነው ያሉት። ስለዚህ ነባሮቹ ተጫዋቾች የበለጠ ሲዳከሙና እንደዚሁም ደግሞ አዲሶቹ ደግሞ የመጡት እስኪላመዱ ድረስ ይህን ነገር ሊቨርፑል ማጣቱ ለጊዜውም ቢሆን የግድ ነው። በክሪስታል ፓላስ ጨዋታ ደግሞ በደንብ ታይቷል ይሄ ነገር ለአርነ ስሎት። አሁን የቀይ መስመር ተከላካይ ክፍሉ ላይ የነ ኮነር ብራድሊ ከጉዳት መልስ ድጋሚ ወደ ነበሩበት ለመመለስ መጣር የነ ጀርሚ ፍሪምፖንግ አዲስ መሆን ከሊቨርፑል ወሳኝ የመሃል ሜዳ አማካዮች ዶሚኒክ ሶቦስላይ ወደ ኋላ ተስቦ እንዲጫወት አድርጓል። ይሄ ደግሞ አማካይ ክፍሉን ነክቷል። ስለዚህ በፊት የነበረው አማራጭ ስለሌለና ደግሞ እንደገና አዳዲስ ተጫዋቾችም ጊዜ ስለሚፈልጉ ይሄ ነገር በሁለቱም ጨዋታዎች ላይ ተንጸባርቋል። በተለይ ደግሞ የክሪስታል ፓላስ ጨዋታ ደግሞ ይህንን አሳይቶን አልፏል ብዬ አስባለሁ። የትናንቱ ጨዋታ ለሊቨርፑል ሌላ አሳሳቢ የጉዳት ዜናም ይዞ የመጣ ነው። አርነ ስሎት አሊሰን ቤከር ቅዳሜ ከቼልሲ ጋር ለሚያደርጉት ጨዋታ እንደማይደርስ ነው ያረጋገጡትና በጉዳት እንደተቀየረ እናስታውሳለን። አሊሰን ቤከር ከተጎዳ ደግሞ በቼልሲ ጨዋታና ምናልባትም ከጉዳት እስከሚመለስ ድረስ በጆርጂያዊ የቡድኑ ሁለተኛ ግብ ጠባቂ ማማርዳሽቪሊ ሊቨርፑል አሰልፎ ነው የሚጫወተው ማለት ነው። ይሄ ደግሞ ሰሞኑን በተለይም ባሳለፍነው ሳምንት በክሪስታል ፓላስ ጨዋታ ሊቨርፑልን በሰፊ ጎል ከመሸነፍ ያዳነው አሊሰን ቤከር እንደሆነ እናስታውሳለን። ይሄ ለሊቨርፑል ራሱን የቻለ በቀጣይ በሚያደርጋቸው ጨዋታዎች ላይ የሚያመጣው ተጽዕኖ አለና የትናንቱ ጨዋታ ሊቨርፑል 3 ነጥብ ከማጣቱ ባሻገር የቡድኑን ችግር አመላክቶ ያለፈና እንደዚሁም ደግሞ አሳሳቢ የጉዳት ዜናንም ይዞ የመጣ ነበረ። በትናንቱ ጨዋታ አሊሰን ቤከር ብቻም ሳይሆን ሁጎ ኢኬቲኬም ጉዳት አጋጥሞታልና የሱም ሁኔታ በቀጣይ ጊዜ የሚታይ ነው የሚሆነው። በጨዋታውም ተቀይሮ ሲወጣ ተመልክተነዋልና አንዱ የተሻለ ጎልም እያስቆጠረ ያለው ተጫዋች ነው። በካራባው ካፕ ጨዋታ ሳውዛምተን ላይ ጎል አስቆጥሮ ማሊያውን አላግባብ ነው ያለቀው በሚል 2 ጨዋታዎች እንዲያልፈው በአሰልጣኙ ስሎት ከተደረገ በኋላ ነው እንጂ ከዛ በፊት የነበሩት ጊዜያት በተከታታይ ጨዋታዎች ጎል ማስቆጠር ችሎ እንደነበር እናስታውሳለንና አነሳሱና አጀማመሩ ጥሩ ከሆኑ የሊቨርፑል
ሊቨርፑል አዲስ ግዢዎች መካከልም አንዱ እንደመሆኑ መጠን በቀጣይ ጊዜ የጉዳቱ መጠን ምንድነው የሚለውን ማየት ያስፈልጋል። በቼልሲ ውስጥ ጨዋታ ይሰለፋል የሚለውን በቀጣይ ጊዜ የምንመለከተው ነው የሚሆነው ማለት ነው። በትናንቱ ጨዋታ የሊቨርፑልን የመጀመሪያ ቅድሚያ አስተላለፍ ስንመለከት በተከላካይ መስመር ቦታ በግራ መስመር ተከላካይ ቦታ ሜሎስ ኪርኪዝ፣ አማካይ ወይም ደግሞ ሴንተር አፍ ቦታ ላይ ቨርጂል ቫን ዳይክ እና ኢብራሂማ ኮናቴ አሉ። በቀይ መስመር ትናንትና ባለፉት ጊዜያት ምስሎች ሲያደርጉት እንዳየነው ዶሚኒክ ሶቦስላይ ነበር በቀይ መስመር ተከላካይ ቦታ እንዲጫወት ያደረጉት። በክሪስታል ፓላሱ ጨዋታ በኮነር ብራድሌይ ጀምሮ ብዙም ስኬታማ ነበሩ ማለት አይቻልም። በክሪስታል ፓላስ በጣም ከፍተኛ ጫና ነበር የደረሰበት ይህ ተጫዋች እናስታውሳለንና ለዚህም ይመስላል በአውሮፓ ቻምፒዮንስ ሊግ በትናንትናው ዕለት በተደረገው ጨዋታ ዶሚኒክ ሶቦስላይም በዛ ቦታ ላይ እንዲሰለፍ አድርገው 4-2-3-1 አስተላለፍ ስለሆነ የሚጠቀሙት ከርቲስ ጆንስን እና ደግሞ ሪያን ራቨንበርክን ደግሞ አንድ ላይ መሃል ላይ በማጫወት ከነሱ ፊት ኮዲ ጋክፖ፣ ፍሎሪያን ቪትስ እና ጀርሚ ፍሪምፖንግን አድርገው ፊት ላይ ሁጎ ኢኬቲኬን ነበረ የተጠቀሙት ማለት ነውና በመጀመሪያው 45 ኮዲ ጋክፖ እጅግ በጣም ጥሩ የሚባል እንቅስቃሴ ካሉት ተጫዋቾች አሳይቷል ማለት ይቻላል። ደካማውን ግን እንቅስቃሴ ያደረገው በቀይ መስመር የተከላካይ ስፍራ ላይ የተሰለፈው ዶሚኒክ ሶቦስላይ ነበር እንደኔ እይታ ማለት ነው። በዚህ አስተላለፍ ነበር በመጀመሪያው 45 አሰልጣኝ አርነ ስሎት ጨዋታቸውን የጀመሩት ማለት ነው። የመጀመሪያውን 15 ደቂቃ የሊቨርፑል አጫወት እጅግ በጣም ፈጣን ነበረ። ነገር ግን በዛው ልክ ደግሞ መረጋጋት ነበረው ግን ማለት አይቻልምና ጨዋታው በዚህ መልክ በተጀመረበት 15 ደቂቃ ውስጥ ደግሞ የሊቨርፑል የቀይ መስመር ተከላካይ ስፍራ ላይ የተሰለፈው ዶሚኒክ ሶቦስላይ በቱርካዊው ጋላታስራይ የግራ የክንፍ መስመር ተጫዋች በባሪስ አልፐር ይልማዝ ላይ በሰራው ጥፋት የተገኘውን ፍጹም ቅጣት ምት ቪክቶር ኦስሜን 16ኛው ደቂቃ ላይ አስቆጥሮ ሊቨርፑል 1-0 መመራት ጀመረ። ጎሉ ቢቆጠርም ሊቨርፑል ግን ጎል ለማስቆጠር የተሻለ እንቅስቃሴ ለማድረግ ጥረት ሲያደርግ ተመልክተናል። በተለይም ደግሞ ሁጎ ኢኬቲኬ በጥልቀት ወደ ኋላ ተመልሶ ራሱ ቡድኑን በማገዝ ኳሶችን ወደፊት ለማምጣት ጥረት ሲያደርግ ተመልክተናል። ይህ ተጫዋች በባህሪው አንድ ቦታ ላይ የምናገኘው ተጫዋች አይደለም። ቦታዎችን እየቀያየረ ወደ ክንፍም እየወጣ ወደፊትም ወደ ኋላም እየተመለሰ የሚጫወት ተጫዋች ስለሆነ ለተከላካዮቹም ለመያዝ በጣም አስቸጋሪ ነውና በመጀመሪያው 45 ኮዲ ጋክፖ ሁሉ ጥሩ እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች አንዱ ሁጎ ኢኬቲኬ የሚጠቀስ ነው። በመጀመሪያው 45 ኢብራሂማ ኮናቴ አግኝቶ ወደ ጎልነት ያልቀየረው ኳስ እንደዚሁም ደግሞ አሊሰን ያዳነውን ኳስ እንጠቅሳለን። በተደጋጋሚ ያው ሊቨርፑል ላይም ይሰራ ነበረ ለማጥቃት ከፍተኛ እንቅስቃሴ ያደርግ ስለነበረ እነ ከርቲስ ጆንስ ላይ በተለይ ከርቲስ ጆንስ ላይ በተሰራው ጥፋት ለሌሚኒያ የቢጫ ካርድ ሲያስመለክቱት ተመልክተናል። ዳኛውና የተደጋጋሚ ጥፋቶች ጋላታስራይ ይሰሩ ነበረ። ጀርሚ ፍሪምፖንግን በተመለከተ ግን አንድ ጥያቄ ለራሴ የፈጠረብኝ ነገር አለ። በቀይ መስመር ተከላካይ ቦታ ላይ እየተነሳ ዶሚኒክ ሶቦስላይ በሚጫወትበት ቦታ ላይ ተነስቶ ሲጫወት ነው የተሻለ የሚሆነው ወይስ ደግሞ በመስመር አጥቂ ሆኖ ሲጫወት ነው የተሻለ የሚሆነው የሚለውን ግን በደንብ መመልከት የሚያስፈልግ ይመስለኛል። በትናንቱ ጨዋታ ጥሩ ነበረ ማለት አይቻልም። በሳላ ቦታ ላይ ነው እንግዲህ የተሰለፈው። በተለይም ደግሞ ሳላ ለአፍሪካ ዋንጫ በሚሄድበት ጊዜ የሱንም ቦታ ሸፍነው ይጫወታሉ ከሚባሉ ተጫዋቾች አንዱ ነውና በትናንቱ ጨዋታ ለኔ በጭራሽ ጥሩ ነበር ብዬ መናገር አልችልም። ተጠበቀበትን ነገር አድርጓል ብዬ አላስብም። በተከላካይ ስፍራ ደግሞ በጨዋታው አጠቃላይ የኢብራሂማ ኮናቴን አለመረጋጋትም የተመለከትንበት ጨዋታ ነበርና የሊቨርፑል የተከላካይ ክፍል አንዱም ድክመት እሱ ነው ማለት ይቻላል። በዚህ ጊዜ አሰልጣኝ አርነ ስሎት በጉዳት ከተቀየሩት አሊሰን ቤከር እና ሁጎ ኢኬቲኬ በስተቀር ሌሎች የተጫዋች ቅያሬ አድርገው በጨዋታው ለውጥ ለማምጣት ሞክረዋል። ኮዲ ጋክፖን በሳላ፣ ሪያን ራቨንበርክን በኢዛክ እንደዚሁም ደግሞ ጀርሚ ፍሪምፖንግን በብራድሌይ ቀይረው በማስገባት በተለይ ደግሞ የመጨረሻዎቹ 15 እና 20 ደቂቃዎች ላይ ሊቨርፑል ጫና ፈጥሮ እንዲጫወት ማድረግ ችለው ነበረ። ጎል ማስቆጠር ባይችልም ማለት ነው። ነጥብ ተጋርቶ እንኳን ቢወጣ በቀጣይ ጉዞ ላይ መልካም ነበር የሚሆነው። በተለይ መጀመሪያውን የአንደኛውን ዙር የአውሮፓ ቻምፒየንስ ሊግ ጨዋታ አትሌቲኮ ማድሪድን እንደማሸነፉ
መጠን ለሊቨርፑል ውጤቱ ጥሩ ነበር የሚሆነው ምክንያቱም የነጥብ ድምሩም ስለሆነ በአዲሱ የአውሮፓ ቻምፒየንስ ሊግ ፎርማት ለሊቨርፑል ወደ ቀጣይ 16 ውስጥ ገብቶ ወደ ጥሎ ማለፉ የሚያሸጋግረው እሱ ስለሆነ ይጠቅመው ነበር። በዘንድሮ ዓመት ሊቨርፑል አንድ የተመለከትኩትንም ነገር የበለጠ ያረጋገጠልኝ ጨዋታ ነው። ከማዕዘን ምት የሚመጡ ኳሶችን ሊቨርፑል አልተጠቀመም። ከክሪስታል ፓላስ ጋር ያደረገውን ጨዋታ ከማድረጉ በፊት በነበሩ ጨዋታዎች 28 የማዕዘን ምቶች አግኝቶ ከተመቱት 28 የማዕዘን ምቶች ግን አንዱንም እንኳን ወደ ጎልነት እንዳልቀየረ የክሪስታል ፓላስ ጨዋታ ላይ የነበረውን ኮሜንትሪ ሰምተን ነበርና በትናንትናውም ከማዕዘን ምት የተሻገሩ ኳሶችን ሊቨርፑል ሲጠቀም አልተመለከትንም። ነገር ግን አጠቃላይ ጨዋታውን እንደኔ ስገመግሞ ግን ሊቨርፑል አማካይ ክፍል ፈጠራ ይጎልዋል። አሁንም ፍሎሪያን ቪትስ አዲስ ተጫዋች ነው፣ ገና ከቡድኑ ጋር አልተቀናጀም። የነበሩትም ተጫዋቾች እንደ አሌክሲስ ማካሊስተር ያሉት መልሰው ወደ ነበሩበት አቋም መመለስ ያስፈልጋቸዋል። በተጨማሪነትም ደግሞ ዶሚኒክ ሶቦስላይ ወጥ በሆነ ሁኔታ በአንድ ቦታ ላይ መጫወት መቻል አለበት። በተለይ ቀይ መስመር ተከላካይ ቦታው ላይ አርነ ስሎት የተሻለ በነ ኮርነር ብራድሌ በነ ጀርሚ ፍሪምፖንግ መጠቀም ከቻሉ ዶሚኒክ ሶቦስላይ መሀል ሜዳው ነጻነት ሊሰጠው ይገባል ብዬ ነው የማስበው። በተለይ ፍሎሪያን ቪርትዝ እስከሚለምድ ድረስ የግዴታ ዶሚኒክ ሶቦስላይ ቋሚ ሆኖ ለቡድኑ መጫወት መቻል አለበት ማለት ነው። እና አሌክሲስ ማካሊስተር የዘንድሮ አጀማመር በተቀዛቀዘበት ሁኔታ የበለጠ ደግሞ ሊቨርፑል በአማካይ ክፍሉ በኩል በፈጠራ በኩል እንዳይጎዳ ማለት ነው። ምክንያቱም ሪያን ግራቨንበርክ ብቻውን ይህን ሁሉ ነገር ሊያደርግ አይችልም። እየተከላከለም እንደ 6 ቁጥር ከእንደገናም ደግሞ እንደ ፕሌይሜከርም እያጠቃ እንደ 8 ቁጥር ብቻውን ይሄን ሚና ሊወጣ አይችልም። ከርቲስ ጆንስ ግን ተቀይሮ በተጫወተባቸው ጨዋታዎች ሁሉ ከአርሰናል ጋር በነበረው ጨዋታም ተመልክተነዋል። ጥሩ የሚባል ብቃት ላይ ነው ያለውና አንዳንድ ጊዜም ይሄን ተጫዋች በቋሚ አስተላለፍ ውስጥ በቅድመ አስተላለፍ ውስጥ እያስገቡ መሞከር ያስፈልጋል። ለነ ፌዴሪኮ ኬዛ ደግሞ እድል መስጠት አሁንም አስፈላጊ ነው ብዬ ነው የማስበው። በአውሮፓ ቻምፒየንስ ሊግ ስኳድ ውስጥ እስከተካተተ ድረስ ልጁ በገባባቸው ሰዓቶች ሁሉ የሆነ ነገር ሲፈጥር እንመለከታለን። በክሪስታል ፓላሱም ጨዋታ አንድ የሞከረው ኳስ ለጥቂት አንግሉን ታኮ የወጣውን መጥቀስ እንችላለን። በገባበትና ተቀይሮ በተጫወተበት ጨዋታ አንድ ነገር ወይ አሲስት ሲያደርግ ወይ ጎል ሲያስቆጥር እንመለከታለንና ለሱ ምድል መስጠት ያስፈልጋል። እንደነ ዋታሩ ኤንዶ ያሉትንም አማካዮች መጠቀም ያስፈልጋል። አሁን ያልተሞከሩ ተጫዋቾችን መሞከር ያስፈልጋልና እንደዚህ አማራጮችን በተለያዩ ሁኔታ እያዩ ቡድኑን መስራት ካልተቻለ በቀጣይ ጊዜያት የበለጠ ለሊቨርፑል ጨዋታዎች እየከበዱ ነው የሚመጡት። ዲሴምበር ደግሞ ሲመጣ ታህሳስም ደግሞ ቦክሲንግ ዴይ ያለ ተከታታይ ጨዋታዎች አሉና ጨዋታ መደራረብ ከጉዳት ጋር የሚያያዙ ነገሮች ይኖራሉ። አጠቃላይ ቡድኖች እንደየራሳቸው ባህሪ ነው የሚመጡትና ለስሎት ከፍተኛ የቤት ስራ ይጠብቃቸዋል ብዬ ነው የማስበው። መልካም ቀን ይሁንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።